አሁን ላይ ዓለም ሕግ አልባነቷ እየባሰ መጥቷል። የአውሮፓ ሀገራት ለአሜሪካ ጀርባቸውን ሰጥተው ከሩሲያ እንዲሁም ከቻይናና ከህንድ ጋር ወዳጅነት ጀምረዋል። ሜርዝ፣ ማክሮንና ሜሎኒ ሩሲያን ያላንቺ አይሆንልንም እያሏት ነው። ካናዳም ጠቅላይ ሚኒስቴሯን ወደ ቤጂንግ ልካለች። የአውሮፓ ሀገራት የጋራ ጦርም ግሪንላንድ ርዕሰ መዲና ኑክ ደርሷል። ወለም ዘለም እያለች ያለችው እንግሊዝ እስካሁን ከወደ የትኛው ጎራ እንደምትሆን አልወሰነችም። አሁን ላይ የመካከለኛው ምስራቅ ሰማይ በጦርነት ጭጋግ ተሸፍኗል። ውጥረቶችም እየጨመሩ ነው። በእስራኤል ከኒውክለር ጋር የተያያዘ ነው የተባለ የመሬት መንቀጥቀጥ ተከስቷል። በኢራን ተቃውሞ ላይ የጣልቃ ገቦች ረጃጅም እጆችም መጠናቸው ጨምሯል። የኢራኑ መሪ ዋ ብለው ዝተዋል። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ የአሜሪካ ሕግ አልባነት ልጓም ካልተበጀለት አደጋው የከፋ ይሆናል ብለዋል። የዴንማርኳ ጠቅላይ ሚኒስቴር ማቴ ፍሬድሪክሰን ትራምፕ ወደ ግሪንላንድ አንዲት ጥይት ከተኮሱ ሁሉም ነገር ያበቃለታል ብለው አስጠንቅቀዋል። ከኔ በላይ ላሳር ባዩ ዶናልድ ትራምፕ በበኩላቸው የግሪንላንድ ጉዳይ ዋና የህልውና ጉዳይ ስለሆነ ማንንም አንሰማም ብለዋል። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ትኩሳቱ እየጋለ ስለመጣው ስለ ዓለማችን ወቅታዊ ሁኔታና በዛሬው ዕለት ስለወጡ ግሪንላንድን፣ ሩሲያን፣ አሜሪካንና ኢራንን እንዲሁም ደግሞ ቻይናና የአውሮፓ ህብረትን የተመለከቱ ወቅታዊ መረጃዎችን እንደሚከተለው እናስቃኛችኋለን። አሁን ላይ ምድራችን በኃያላኑ ሽኩቻ እየጦዘች ነው። በኢራን፣ በቬንዙዌላ፣ በዩክሬን፣ በኮሎምቢያ፣ በግሪንላንድ እና በዴንማርክ አየር ላይ ከባድ ወላፈን እየነፈሰ ነው። ትራምፕ አሁንም በግሪንላንድ ጉዳይ ማንንም አልሰማም፣ ግሪንላንድ የግድ የአሜሪካ አካል መሆን አለባት በሚለው አቋማቸው ጸንተዋል። በዚህ የትራምፕ አቋም የአውሮፓ ህብረት ለሁለት የተከፈለ ቢሆንም አሁን ላይ ግን አንድ አይነት አቋም ማራመድ ጀምረዋል። በትራምፕ የግሪንላንድ ወረራ ዕቅዳቸው ዙሪያ አስተያየታቸውን የሰጡት የዴንማርኳ ጠቅላይ ሚኒስቴር ማቴ ፍሬድሪክሰንም ትራምፕ ዕቅዳቸውን ለመፈጸም የኔቶ አባል የሆነ ሀገር ላይ የሚሊተሪ ዘመቻ ካደረጉ ሁሉም ነገር ያበቃለታል ብለዋል። Greenland, but I also want to make it clear that if the United States chooses to attack another NATO country militarily, then everything stops. That is including our NATO and thus the security that has been provided. እኔ ግልጽ ማድረግ የምፈልገው አሜሪካ የኔቶ አባል የሆነን ሀገር በሚሊተሪ የምትወር ከሆነ ሁሉም ነገር ይቆማል። ከሁለተኛው የዓለም ጦርነት ጀምሮ የነበሩ የሰላም አስጠባቂ ተቋማት በሙሉ በይፋ መፈራረሳቸው አይቀርም። መጀመሪያ ላይ ለሁለት ተከፍሎ የነበረው የአውሮፓ ህብረትም አሁን ላይ የትራምፕን አካሄድ በጋራ ድምፅ እየተቃወመ ነው። ይህን ተከትሎም የአውሮፓ አባል ሀገራት የጋራ ጦራቸውን ወደ ግሪንላንድ ልከዋል። የፈረንሳዩ የውጭ ጉዳይ ሚኒስቴር ሌስኩዌር አሜሪካን ከግሪንላንድ ጋር በተያያዘ አንዲት ነገር ካደረገች ከባድ ነገር ይፈጠራል፣ ትራምፕም ቆም ብለው ቢያስቡበት መልካም ነው ብለዋል። የአሜሪካ የሴኔት አባሏ ሊሳ ሞሮውስኪ በበኩላቸው እኛ በርካቶቹ የሴኔት አባላቶችና ሁሉም የአሜሪካ ህዝብ አሜሪካ ግሪንላንድን እንድትወር አንፈልግም፣ ምክንያቱም ግሪንላንድ ሉዓላዊ የሆነች አጋራችን ሀገር ናት እንጂ የእኛ ጥሪት ወይም ደግሞ የእኛ ጠላት አይደለችም ብለዋል። የአሜሪካ የህግ ጥሰት እጅግ የከፋ ነው፣ መቋጫም ሊበጅለት ይገባል ያሉት የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለሩሲያ ሬዲዮ በሰጡት አስተያየት የትራምፕ አካሄድ ሙሉ በሙሉ ከመደበኛው ህግ ጋር የሚቃረንና ህገ ወጥ የሆነ ነው። በተለይ የቬንዙዌላው ሲገርመን ከግሪንላንድ ጋር በተያያዘ ያቀዱት እቅድ ፍጹም አስነዋሪ ነው ብለዋል። Ситуация необычная, я бы даже сказал, экстраординарная с точки зрения международного права. Но, с другой стороны, в связи с тем, что в Вашингтоне президент Трамп
не является таким. Он сам об этом говорил, что ግራ የተጋባው የአውሮፓ ህብረትም ከተለያዩ ሀገራት ያዋቀራቸውን በርከት ያሉ ወታደሮችን ወደ ግሪንላንድ ርዕሰ መዲና ወደ ኔክ ልኳል። ትራምፕ በአንጻሩ በአጉራ ዘለልነታቸውና ከኔ በላይ ላሳር በሚለው ትምክታቸው ቀጥለዋል። ፈረንሳይ ከግሪንላንድ ጋር በተያያዘ እሳቸውን መቃወሟን ተከትሎም ፕሬዝዳንት ማክሮንን ወርፈዋል። አንተን ምን ያህል እንደምንቅህ ታውቃለህ፣ አርግ ያልኩህን ካላደረክም በግድ ማድረግህ አይቀርም ብለው ዝተዋል። ዛሬ ምሳ ሰዓት ላይም በግሪንላንድ ዙሪያ የተጠየቁት ትራምፕ ግሪንላንድን የኛ ካላደረግን ከባድ ኪሳራና ውድቀት ነው የሚሆንብን በማለት በአቋማቸው እንደሚገፉበት ገልጸዋል። እኛ ለብሔራዊ ደህንነታችን ስንል ግሪንላንድን አጥብቀን የምንፈልገው። ግሪንላንድን የራሳችን ካላደረግን ከባድ ክፍተት ይፈጠርብናል። በሰሜን ንፍቀ ክበብ ላይም ትልቁ ቀዳዳችን ይሆናል። በተለይ በአርክቲካ አካባቢ ጠንካራ የሚሊተሪ አቅም ያላቸው ሀገራት መበርከታቸው በቀጣይ ግሪንላንድን የኛ ካላደረግን በፍጹም ልንመክታቸው አይቻለንም። በግሪንላንድ ያላበቁት ዶናልድ ትራምፕ ምን እንዳሰቡ ባይታወቅም ዛሬ ረፋድ ላይ ለግብፁ መሪ ፕሬዝዳንት አልሲሲ በአባይ ግድብ ዙሪያ ከኢትዮጵያ ጋር ጀምራችሁ አቋርጣችሁት የነበረውን የሰላም ስምምነት ንግግር ካቆማችሁበት ቀጥሉ በማለት ደብዳቤ ልከውላቸዋል። የአባይ ግድብ መገንባትም ሁለቱን አገራት ወደ ግጭት እንደማያስገባ እምነቴ ነው በማለት ትራምፕ በደብዳቤያቸው ላይ ገልጸዋል። በዚህ ሁሉ ሂደት ግራ የተጋቡትና ዳር ድንበራቸው እንዲሁም አጋራቸው ግሪንላንድ ልትወረር መቃረቧ እንቅልፍ የነሳቸው አውሮፓውያኑ ሙሉ ትኩረታቸውን ግሪንላንድ ላይ አድርገዋል። የጀርመኑ ቻንስለር ፍሬድሪች ሜርዝ፣ የፈረንሳዩ መሪ ኢማኑኤል ማክሮን እና የጣሊያኗ ሜሎኒ በቃ ከሩሲያ ጋር ሰላም እናውርድ፣ ከእሷ ጋር ብንጣመር ይሻላል ብለው የሩሲያን በር ለማንኳኳት ዝግጅታቸውን አጠናቀዋል። አሁን ላይ ሁሉም የአውሮፓ ሀገራት ያለ ሩሲያ እገዛና ድጋፍ አውሮፓ ራሷን የቻለች አውሮፓ እንደማትሆን የተረዱ ይመስላል። ሩሲያን ጠላትና ባላንጣ ከማድረግ ይልቅ ወዳጅና አጋር ማድረጉ የበለጠ ለነሱ ጥንካሬን እንደሚሰጥና አትራፊም ብሎም አዋጪ የሆነ እንደሆነ ተረድተዋል። አውሮፓውያኑ ከዚህም ባለፈ ከቻይናና ከህንድ ጋርም ጥሩ የወዳጅነት ስምምነቶችን ለማድረግ ወደ ሩቅ ምስራቅ አሻግረው እያማተሩ ነው። ትላንት ምሽትም የጀርመኑ የውጭ ጉዳይ ሚኒስቴር ወደ ህንድ ኒው ደልሂ ተጉዘው መልካም የሚባል ውይይትን አድርገዋል። የአሜሪካ ጎረቤት የሆነችው ካናዳም ጠቅላይ ሚኒስቴሯን ማርክ ካርኒን ወደ ቤጂንግ ልካለች። ማርክ ካርኒም ከቻይናው መሪ ጂ ጂንፒንግ ጋር መምከራቸው ተሰምቷል። ይህ የቀድሞ የአሜሪካ ወዳጆች አዲስና ያልተለመደ አካሄድ ደግሞ በቀጣይ ሊፈጠር የሚችለው ነገር ምንድነው እያስባለ ነው። አሁን ላይ የተከሰቱ ያሉ ነገሮችን ተከትሎ በትላንትናው ዕለት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ አድርጎ ነበር። በዚህ ስብሰባ ላይ የቻይናና የሩሲያ ተወካዮች ጠንካራ ነጥቦችን በማንሳት ቁጣቸውን ገልጸዋል። የቻይናው ተወካይ ሲንሊ ባቀረቡት ንግግር አሜሪካ ከቬንዙዌላ ባሻገር በግሪንላንድ ልትፈጽመው ያሰበችው ወረራ አግባብነት የለውም፣ በኢራን ያለውም ሁኔታ ከጣልቃ ገቦች የጸዳ መሆን አለበት ብለዋል። በአሁኑ ሰዓት አሜሪካ ኢራን ላይ የኃይል እርምጃ እንደምትወስድ በግልጽ ዛቻ ሰንዝራለች። መካከለኛው ምስራቅም በጦርነት ዳመና ተሸፍኗል። ውጥረቶችም ያለማቋረጥ እየጨመሩ ነው። ቻይና ሁሌም የተባበሩት መንግስታት ድርጅት ቻርተርና ዓላማዎችን እንዲሁም ደግሞ መርሆችን ከዛ ባሻገር ዓለም አቀፍ ሕጎችም መከበር እንዳለባቸው ትሟገታለች። በዓለም አቀፍ ግንኙነት ውስጥ የኃይል አጠቃቀምን ወይም ዛቻን እንቃወማለን። የራስን ፍላጎት በሌሎች ሀገር ላይ መጫንንም አጥብቀን እናወግዛለን። ዓለም ወደ ጫካ ሕግ መመለሷንም በጽኑ እንቃወማለን። ይህ የሚስተካከል ካልሆነም ግን የራሳችንን ውሳኔ እንወስናለን ብለዋል። የሩሲያው ተወካይ ቫስሊ ኔቬንዚያ በበኩላቸው በአሜሪካ ባልደረቦቻችን የተጠራው የዛሬው ስብሰባ
በሉዓላዊ ሀገር የውስጥ ጉዳዮች ላይ የሚደረገውን ግልጽ ወረራና ጣልቃ ገብነት ለማረጋገጥ ከሚደረግ ተራ ሙከራ ያለፈ ትርጉም የለውም። እነዚህ መግለጫ ሰጪ ተብዬዎች የኢራንን ሕዝብ ወክለው መናገር አይችሉም። ይህ ስብሰባ የጠሪዎቹን ፍላጎትና አቋምን ብቻ ለማገልገል የታለመ በመሆኑና ከዓለም አቀፍ ሰላምና ደህንነት ጉዳዮች ጋር ምንም ግንኙነት በሌላቸው መግለጫዎች የምክር ቤቱ አባላትን ውድ ጊዜ ለማባከን አሜሪካ የምታደርገውን መሰል ማንኛውንም ሙከራ በጽኑ እንቃወማለን ብለዋል። Violations of the aforementioned norms and principles in the current situation are obvious. They include the extremely dangerous and irresponsible rhetoric employed in recent days by US. አሁን ላይ አሜሪካ ከኢራን ጋር በተያያዘ ሁኔታውን ማወኩን የቀጠለች ሲሆን በኢራን ላይ የኃይል እርምጃ እንደምትወስድ በግልጽ ዛቻ ሰንዝራለች። ኢራን ነፃና ሉዓላዊ ሀገር ናት። የኢራን ጉዳይ በኢራን ሕዝብ ሊወሰን የሚገባው በነፃነት ነው። በመካከለኛው ምስራቅ ሰላምና መረጋጋትን ከማደፍረስ ይልቅ ሰላምን ለማስፈን መስራት ነበረባቸው። ሁሉም ሀገራት ሰላምን ለማስፈንና ግጭትን ለማቆም ገንቢ ሚና መጫወት አለባቸው። ከኢራን ጋር በተያያዘም አመጹ ተባብሶ ለመቀጠሉ ብዙዎች አሜሪካንንና ካምፓኒዎቿን እየወቀሱ ነው። በዚህ ተግባር የተቆጡት ኢራቃውያንም ባግዳድ በሚገኘው የአሜሪካ ኤምባሲ ፊት ለፊት ከፍተኛ ተቃውሞ እያደረጉ ሲሆን ለኢራን መንግስት አጋርነታቸውን ገልጸው የእስራኤልና የአሜሪካ ባንዲራዎችን አቃጥለዋል። ኢራን አሁን ላይ በምዕራባውያኑ ሀያላንና እንደነ ኤለን መስክ ላሉ የቴክኖሎጂ ንጉሶች ለሚሰነዘርባት የተቀናጀ የሳይበርና የፕሮፓጋንዳ ጦርነትም በጽናት እየተጋፈጠች ነው። አሜሪካና አጋሮቿ ኢራንን በወታደራዊ ኃይል ማንበርከክ ሲያቅታቸው አሁን ደግሞ የቴክኖሎጂ ኩባንያዎችን እንደ አዲስ የጦር መሳሪያ በመጠቀም የሀገሪቷን ሰላም ለማደፍረስና ስርዓት አልበኝነትን ለመፍጠር ደበቅ ጦርነት ወይም ሃይብሪድ ዋርፌር ከፍተዋል። ኢራንም ይህንን እንደ ተራ ድጋፍ ሳይሆን እንደ ቀጥተኛ የሉዓላዊነት ጥሰት ነው የቆጠረችው። ኤለን መስክ ስታርሊንክን በኢራን ለመዘርጋት የሚያደርገው እንቅስቃሴ ዓለም አቀፍ ሕግን የጣሰ ወንጀል እንደሆነ እውን ነው። የዓለም አቀፉ የቴሌኮሙኒኬሽን ኅብረት ወይም ITU ሕጉ እንደሚለው ከሆነ ማንኛውም የሳተላይት አገልግሎት አቅራቢ የሚንቀሳቀስበትን አገር ፍቃድ ማግኘት እንዳለበት በግልጽ ይደነግጋል። የኢራን መንግስት ይህንን ሕገወጥ የሉዓላዊነት ጥሰት በመቃወም ዓለም አቀፍ ተቋማት ጣልቃ እንዲገቡ ጥሪ አቅርቧል። የሚገርመው ነገር አሜሪካ በራሷ ምድር ቲክቶክን ለደህንነት ስጋት ብላ ስትከለክል ትክክል እንደሆነ የሚሰብኩት ምዕራባውያኑ ኢራን ተመሳሳይ የብሔራዊ ደህንነት እርምጃ ስትወስድ ግን የሰብአዊ መብት ጥሰት ማለታቸው ግልጽ የሆነ የፖለቲካ ግብዝነት ወይም ደብል ስታንዳርድ ማሳያ ነው። በውጭ ኃይሎች የሚዘወሩና ለሁከት የሚጋበዙ መተግበሪያዎች ሀገሪቷን ወደ ቀውስ እንዳይከቱ ኢራን የራሷን የዲጂታል ሉዓላዊነት በተግባር እያረጋገጠች ነው። መንግስት ከውጭ ጥገኝነት ለመላቀቅ እንደ ሩቢካና ኢታ ያሉ ሀገር በቀል የማህበራዊ ትስስር አማራጮችን በስፋት ለአገልግሎት አብቅተዋል። እነዚህ መተግበሪያዎች ኢራናውያን ደህንነቱ በተጠበቀና ከምዕራባውያኑ የባህል ወረራ በጸዳ መልኩ እርስ በርስ እንዲገናኙ አስችሏቸዋል። የኢራን ብሔራዊ የመረጃ መረብም የሀገሪቷን የመረጃ ቋት ከነ አሜሪካ የስለላ ተቋማት በመከላከሉ ረገድ ወሳኝ የሳይበር ምሽግ ሆኖ እያገለገለ ይገኛል። ኢራን ውስጥ በተቀጣጠለው ተቃውሞም እጃቸውን አስገብተዋል የተባሉት እስራኤልና አሜሪካ ብቻ አይደሉም። የዓለማችን በርካታ ባለጸጋዎችና ተጽዕኖ ፈጣሪዎችም የኢራንን አመጽ በማቀጣጠሉ ረገድ ሁነኛ ድርሻን እየተወጡ ነው። በኢራን ህዝባዊ አመጽ ላይ በተደጋጋሚ ስሙ እየተነሳ ያለው ሰው ደግሞ ኤለን መስክ ነው። የኢራን መንግስት ባለስልጣናትም የህዝባዊ ተቃውሞውን እንደ ስነ ልቦና ጦርነት ቆጥረውት እስራኤልን፣ አሜሪካንንና ኤለን መስክን ጨምሮ ሞሳድንና ሌሎች አካላትንም አስጠንቅቀዋል። ኤለን መስክ በካምፓኒው ስፔስ ኤክስ ያስወነጨፈውን ስታርሊንክ ሳተላይትን ተጠቅሞ አመፀኞቹ ኢራናውያን ኢንተርኔትን በአነስተኛ ዋጋ እንዲሁም በነፃ ጭምር እንዲጠቀሙ ማድረጉ
በርካቶችን አስቆጥቷል። በዚህ ሳያበቃም ትዊተር በተሰኘው የማህበራዊ ሚዲያ ላይ የኢራንን የበፊት ባንዲራ አጋርቶ ሰዎች እንዲቀባበሉትና የኢራን ህዝቦችም ተመሳሳይ ህገወጥ ተግባር እንዲፈጽሙ በከፍተኛ ሁኔታ እየቀሰቀሰ ነው። ይህ የኤለን መስክ መሰሪ አካሄድም በኢራን የተቀሰቀሰው ህዝባዊ ቁጣ ላይ ቤንዚን እንደማርከፍከፍ ተቆጥሯል። የትዊተር ባለቤቱ ኤለን መስክ በአመፅ ላይ ላሉት ኢራናውያን ሁከቱን አቀጣጣይና የባሰ ግጭት ቀስቃሽ የሆኑ መልእክቶችን እያሰራጨ የኢራን መሠረተ ልማቶች ሲወድሙ ዳር ቁጭ ብሎ እሳቱን እየሞቀ ነው። የኢራኑ መሪ አያቶላ ኳሚኒም ለጠላት አንሸነፍም የሚል ጽሑፍን በፋርስ ቋንቋ አጋርተዋል። ኤለን መስክ ደግሞ ትዊተር ላይ ያለውን የኢራንን ባንዲራ ከ1979 አብዮት በፊት በነበረው ባንዲራ መቀየሩ አግራሞትን አጭሯል፣ ደነጋጤን ፈጥሯል። በርካታ ገለልተኛ አካላትን ሳይቀር በእጅጉ እንዲቆጡ አድርጓል። ይህን ተከትሎም በኢራን ውስጥም ሆነ በውጭ ያሉ ጥቂት ኢራናውያን ይህንን ባንዲራ ማውለብለብ ጀምረዋል። የፖለቲካ አዋቂዎችም እንዲህ ያሉ እንቅስቃሴዎች በኢራን መሬት ላይ ባለው ነገር ላይ ምን ያህል ተጽዕኖ ሊያሳድር ይችላል ብለው እየጠየቁና ነገሮችን እየታዘቡ ይገኛሉ። መንግስት በአመፀኞችና በእነዚህ ግጭት ቀስቃሽ አካላት መካከል ያለውን ግንኙነት ለመግታት ኢንተርኔት መዝጋትን እየተጠቀመ ነው ሲሉ ኢራናዊው ፖለቲከኛ ሞርታዛቪ በሐሰት ተናግረዋል። እውነታው ግን በኢራን እስካሁን ኢንተርኔት አልተቋረጠም። በአጠቃላይ በኢራን የተከሰተውም ምዕራባውያን ሀገራትና ካምፓኒዎቻቸው እንዴት ተናበውና ተቀናጅተው አንድ ሀገር ላይ ወረራ እንደሚፈጽሙና ሀገርን እንደሚያፈራርሱ ሁነኛ ማሳያ ነው። እነሱ ተናበው እንዲህ በሚያደርጉ ጊዜ ደግሞ ቀጣዩ የዛች ሀገር መሪ እንዲሆን ያጩት ሰው ከጀርባ ሆኖ ነገሮችን ያከናውናል። ለምሳሌ በአሁኑ የኢራን ጉዳይ የቀድሞው ንጉሥ ልጅ ልዑል ራዛ ፓቫሊ ኒውዮርክ ቁጭ ብሎ የአገሩን ልጆች በርቱና ተቃውሙ፣ ይህንን ስርዓትም ገንድሱ በማለት ሆይ ሆይ እያለ ይገኛል። ይህንን አይነቱን ተግባር ደግሞ ምዕራባውያኑ ከኢራቅ እስከ አፍጋኒስታን ከሶሪያ እስከ ሊቢያ በበርካታ ሀገራት ያደረጉት የተለመደ ተግባር ነው። ችግሩ ኢራናውያን እስካሁን ከነ ኢራቅና ከአምናው የሶሪያ ዕጣ ፈንታ ለመማራቸው ነው። ነገሮችን በዚህ መልኩ ከቀጠሉ የኢራንና የኢራናውያን የነገ ዕጣ ፈንታ በእጅጉ አስከፊ መሆኑ አይቀሬ ነው። በዚሁ በኢራን ጉዳይ ዶናልድ ትራምፕ ዛሬ ረፋድ በሰጡት መግለጫ ደግሞ እስካሁን ኢራንን ያልደበደብኩት ማንም አስቁሞኝ ወይም በምንም ምክንያት ሳይሆን ወንጀለኞችን በሞት ስላልቀጡ ነው በማለት አስተያየት ሰጥተዋል። Arab and Israeli officials convinced you to not strike Iran? Nobody convinced me. I convinced myself. You had yesterday scheduled over 800 hangings. They didn't hang anyone. They canceled the hangings. That had a big impact. ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።